ቆሮንቶስ የሚባለው ያለች ግሪክ ያለች ከተማ ነች። ጳውሎስ ታፈሳትና የቅዱስ ጳውሎስ መልእክታት ሁለቱ የተጻፈላቸው ናቸው። ይሄ ግን ቆሮንቶስ አይደለም ስሙ። ቆሮንቶስ የተባለበት ምክንያት በአረብኛው ካራንቲያን ስለሚሉ ነው። 40 ቀን ለማለት ካራንቲያን ስለሚሉ 40 ቀን ስለጾመ ሰው ከዚያ ዶክተኛም ቆሮንቶስ ያለዋል። 40 ቀን ጌታ ይወገታል። እዚህ ይሄ አሁን ተራራ ከታች ካለው ጃሪኮ 348 ሜትር ወደ ላይ የሚርቅ ከፍታ ያለው ተራራ ነው። ለምንድን ነው ጌታ እዚህ መጥቶ የጾመው? እንደተጠመቀ ጌታ ሳይውል ሳያድር እዚህ መጥቶ 40 ቀናትን ጾሟል። እና ሁለት ሶስት ምጭራትን ተነግራችኋለሁ። የመጀመሪያው ጌታ ለምንድን ነው እዚህ ቦታ የመጣው? ለምሳሌ ተራራ አለ፣ አርሞኒየም ተራራ አለ፣ ደብረ ታቦር ተራራ አለ፣ ሌሎች ተራራዎች አሉ፣ የጎላን ተራሮችም አሉ። ወደዚያ ወደ ሶሪያ ጥግ ያሉት ማለት ነው። እዚያ ሚዶ መጾም ይችል ነበር። ለምንድን ነው እዚህ የመጣው የሚለውን ንገራችሁ። ይሄ እዚህ ዙሪያ ሁለት መሰረታዊ ነገሮች ይታወቃሉ። አንደኛ አሁን የቆምበት ቦታ ጌታ ከመጀመሩ በፊት የነበሩ የእስራኤል ነገስታት ምሽግ እያደረጉ እስራኤልን ይጠብቁበት ነበር። ጠላቶቻቸውንም ድል ይነሱ ነበረ። ሌሎችም ደግሞ ከፋርስ ከባቢሎን ከሶሪያ የሚመጡ ነገስታት ይህንንም አንድ እንዳንድ ምሽግና እስራኤልን ለማጥፋት እና ለመቆጣጠር በጣም ከፍተኛ የኃይል ምንጭ አድርገው ተጠቀሙት የነበረ ተራራ ነው። ሁለተኛ ኢያሪኮ እግዚአብሔርን የመቃወም ምልክት ተደርጋ የምትወሰድ ከተማ ነው። ኢያሪኮ የስሙን ትርጉም እንኳ ስትወስድ ያሪ የሚል ትርጉም አለው። በዕብራይስጡ ሽቱ ማለት ነው። በጣም ብዙ ዘይት የሽቱ ቅመማ ቅመሞች የሚገኙበት ከተማ ስለሆነ በዚያ ያሪ የሚል ስም ተሰጥቶታል። ሁለተኛ ደግሞ እንግዲህ የንግስት ማክዳ የኛ አንደኛ ነገስት ምዕራፍ 11 ቁጥር 1 ጀምሮ ታሪኳን ይታነቋል። ምዕራፍ 10 ቁጥር 1 ጀምሮ ይታነቋል። የኢትዮጵያ ንግስት ለሰሎሞን ስትመጣ ለማይስመጣ ካመጣችለት እቃዎች አንዱ እና የሽቱ እጽዋትን ይዛ መጣ ነበረ። በዚህ መጥተው ከተጠቀሙትም አንዱ ይባላል የግብፅ ንግስት ክሊዮፓትራ ሞትና ግብፅ ተክላለች ከዮሴፍ ጋር እና አንዱ የግብፅ ከተማ የሚል ትርጉም አለው። አንዱ ደግሞ የጨረቃ ከተማ የሚል ትርጉም አለ። እዚያው ላይ ተወስዶ የጨረቃ ከተማ ለምን ጨረቃ በብዛት ይመለክበት የነበረ ከተማ ነው ይሄ ከተማ። ሌላው በጣም የሚያስደንቀው ኢያሪኮ እንግዲህ የዓለም ዝቅተኛዋ ከተማ ናት እንደምታውቁት ማለት ነው። ዓለም ውስጥ ዝቅተኛ ቦታ ሆና ሰው የሚኖርባት ከተማ ናት ከተማ። ስለዚህ ጌታችን ኢየሱስ ክርስቶስ የመጣባቸው ትርጉሞች ከዚህ ጋር እያያዙ ናቸው። ቀጥሎ ደግሞ እስራኤል ከግብፅ በወጡ ጊዜ እስራኤላውያን ርስት እንዳይወርሱ የተቃወመች ከተማ ናት። አጥራ ግንብ አጥራ ምድረ ርስት እንዳይገቡ የተቃወመች ከተማ ናት እና ይህንንም የኃጢአት ግንብ እና በእግዚአብሔርና በእኛ መካከል ሆኖ የሚጋርድ ከፍተኛ የሆነ ትዕቢትን የሚወክል ከተማ ናት። ስለዚህ ጌታችን ኢየሱስ ክርስቶስ የመጣበት ምክንያት አንደኛው ዝቅተኛ ናት። ከውርደታችን ተርቦ ሊያመጣል፣ የእኛን ረሃብ መውደቅ ሊያወጣ ተርቦ ለመምጣት ኢያሪኮ ራስ ላይ ጾመ። ሁለተኛ ደግሞ ኢያሪኮ እዚህ የተቀጠቀጠ ወንበዴ የወደቀበት ነው። የወደቀውን አዳም ከቁስሉ ለማዳን ጌታችን ኢየሱስ ክርስቶስ ኢያሪኮ ራስ ላይ የመቀጥቀጧ ከተማ ራስ ላይ ጾመ ማለት ነው። ሶስተኛ ቅድም እንደነገርኳችሁ ግንብ አጥራ እስራኤልን የከለከለች ምንድን ናት? ከተማ ናት። በእኛና በእግዚአብሔር መካከል ኃጢአታችን ግንብ ሆኖ ቆሞ ነበረ። ቅዱስ ጳውሎስ ወነሰተ አረፍተ ማእከል በእኛና በእግዚአብሔር መካከል የነበረውን የኃጢአት ግንብ አፈረሰልን ስላለ የኃጢአት ግንብ ገንብታ እስራኤልን ትከለክል የነበረችውን ከተማ ራስ ላይ ሆኖ መጾሙ በእኛና በእግዚአብሔር መካከል 5000 ዘመን በጥንተ ተፈጥሮ ከአዳም እርግማን ጀምሮ ራሳችንን በመላታ ኃጢአት በጨመርነው ኃጢአት ምክንያት ምድረ ርስት እንዳንገባ ኃጢአታችን ግንብ ሆኖ ከልክሎን ነበረ። ያንን ለማፍረስ ጌታችን ኢየሱስ ክርስቶስ እዚህ መጥቶ የጾመው ከዚያ የተነሳ ነው። እንደገና ደግሞ የእስራኤል ጠላቶች እዚህ መሽገው እስራኤልን ያጠፉ ነበረ። አጋንንት እኛን ድል የሚነሱ ኃጢአታችን ምሽግ እያደረጉ ነው። ስለዚህ ኃጢአት ከሌለብን አጋንንት በእኛ ላይ መሰልጠን አይችሉም። እንደውም ርቱ ሃይማኖት የተባለ አሁን አንድ ባለዕዳ ከሰው ቤት እየሄደው ብሩን እስካልመለሱለት ድረስ ብሩን ከመለሱለት ከባለዕዳው ቤት እየሄደ ብሬን ስጠኝ እያለ አያስቸግርም። ኃጢአት የሰይጣን ገንዘብ ነው። እሱ ከሌለብን ኃጢአቱ ሰይጣን ወደኛ መምጣት አይችልም ከተናዘዘ። ስለዚህ ጌታ የኃጢአታችንን ግንብ እኛን ምሽግ አድርገው የሚያጠፉበትን ኃጢአት እሱ ኃጥእ ተብሎ ኃጥእ በሚባልበትን ስጋ ለብሶ
ድል ነስቶልናል። ያን ለማድረግ ጌታ ወደዚህ መጥቷል ማለት ነው። ሌላው የምታስታውስ ነገር እንደተጠመቀ ሳይውል ሳያድር ጥር 11 ቀን ተጠምቆ በበነጋው ወደዚህ ምድረ በዳ ነው። ለምንድን ነው ያደረገው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ አንደኛ ጾም የሥራ መጀመሪያ ስለሆነ ጾም የሥራ መጀመሪያ ነው፣ ወይም የጽድቅ ሁሉ መጀመሪያ ነው። እንግዲህ ከዚህ ተመልሶ ነው ማስተማር የሚጀምር። ማስተማር፣ ሐዋርያትን መምረጥ፣ ሥርዓተ ክህነትን መመስረት፣ ጥምቀትን መስጠት፣ ቁርባንን መስጠት፣ ተሰቅሎ ዓለምን ማዳን፣ መነሳት፣ ማረግ፣ የመንፈስ ቅዱስ ማውረድ፣ እነዚህ ሁሉ የሚፈጽማቸው ከዚህ በኋላ ነው። የማንኛውም የጸጋ መጀመሪያ ጾም ነው ማለት ነው። የጾም አሁን ቤተክርስቲያናችን የኛ ቤተክርስቲያን ነውር የሌለባት የተሰናዳች ቤተክርስቲያን መሆኑን የምታውቁበት አንዱ ምክንያት መነኩሴ ከመነኮሰ ጀምሮ 40 ቀን ይጾማል። ለዚያውም እንደውም የመነኩሴ ከባዷ ፈተና ከመነኮሰ ጀምሮ ዋናው አንዷ 40 ቀን ውስጥ 40 ቀን ውስጥ ልብሱን አይወልቅም፣ ሰውነቱን አይታጠብም፣ ልብስ አይለውጥም። 40 ቀን በሙሉ አንድ መነኩሴ ይጾማል። በዚያ ሰዓት ነው አጋንንት በጣም ከፍተኛውን ጮት ለሰይጣን የሚያመጣበት። አሁን እኔንም እንደምታየው ሌሎች መነኮሳትም አሉ። ስታዩ ሰይጣን የሚፈትነን ላይመስላችሁ እንደው እናንተ ተመችቶ ነው የሚታየው ማለት ነው። ግን አንድ መነኩሴ ምንም አይነት ኃጢአተኛ ይሁን ከመነኮሰ ጀምሮ 40 ቀን ዲያብሎስ ይታገላል። ስለዚህ የ40 ቀን ጾም ለመላ ሕይወቱ ዘመን ለሚነሳበት አጋንንት ፈተና ሁሉ መመከቻው ትሆነዋለች እንደ ስንቅ። ሌላው ባለትዳሮች ከተጋቡ ጀምሮ ወዲያው ሩካቤ ሥጋ እንዲያደርጉ አይፈቀድም። በእኛ ቤተክርስቲያን ከተጋቡ ቀን ጀምሮ 40 ቀን ሚስትም በእናቷ ቤት ባልም በአባቱ ቤት ሆነው ይጾማል። በትዳራቸው ለሚገጥማቸው ፈተና ሁሉ 40 ቀን የሚጾሙት ጾም መሰረት ይሆናቸዋል። ይሄ ሰይፋቸው ነው ማለት ነው። ማንኛውም ባለትዳር አሁን ወደፊትም ልጆቻችሁ ልታሳድጉ ከተጋቡ ጀምሮ 40 ቀን መጾም አለባቸው። በ40 ቀን መልሰው ይቆርባል። ፈቅዱ ከተፈጸመበት ጀምሮ እስከ ሰርጉ ድረስ። ሰርጉ የሚደረገው መጨረሻ ቀን የመጀመሪያ ተክሊል ይፈጸማል። ሰርጉ ጾሙ ካበቃ በኋላ ነው የሚደረገው ማለት ነው። ሶስተኛ በጣም የሚያስደንቃችሁ ክህነት ሲሰጥ ይጾማል። አባቶቻችን ሊቃነ ጳጳሳት አሉ። አሁን አንድ ሰው ዲቁና፣ ቅስና፣ ቆምስና ሲሰጠው ጳጳሳቱ አብረው ጾም ይሰጣሉ። ሳይጾም ማሳለም የሚጀምር ቄስ ቅስናው ራሱ በፈተና የተያዘ ነው። ሳይጾም መቀደስ የጀመረ ዲያቆን ተፈታኝ ነው የሚሆነው። ስለዚህ ለዲያቆኑም ለቄሱም አባቶቻችን ዲቁና፣ ቅስና ሲሰጡ አብረው ጾም ይሰጣሉ። ያው አሁን ያለው እያስቸገራቸው ካልሆነ ነገር ማለት እና ጾም የሕይወታችን ሁሉ መጀመሪያ፣ የመንፈሳዊ ቅድስና መጀመሪያ፣ የማሸነፍ መጀመሪያ፣ የጸጋ ሁሉ መጀመሪያ ነው። ሙሴ 40 ቀን ጾሞ ምን አደረገ? ታቦተ ጽዮንን ተቀበለ፣ ከእግዚአብሔር ጋር ተነጋገረ። 570 ጊዜ ባልንጀራ ከባልንጀራው ጋር እንደሚነጋገረው ሙሴ ከእግዚአብሔር ጋር ያወራው 40 ቀን ጾሞ። ኢያሱ ከሙሴ ተቀብሎ ያ ሁሉ መከራ አሳልፎ እስራኤልን ርስት ያወረሰው 40 ቀን ከሙሴ ጋር በመጾሙ ነው። ኤልያስ ከዚህ መከራ ዓለም ከሞት የተሰወረው 40 ቀን በመጾሙ ምክንያት ነው። ዕዝራ የተሰወሩ መጻሕፍትን በ584 ዓመተ ምህረት ናቡከደነጾር ያቃጠላቸውን የኢየሩሳሌምን መጻሕፍት እንደነበሩ አድርጎ ተገልጦለት እንደሚያለብሰው እንደገና ያጻፋቸው 40 ቀንና 40 ሌሊት ጾሞ ነው። ስለዚህ መጾም ጸጋ ይሰጣል፣ ኃይል ይሰጣል፣ አጋንንትን ሁሉ ያጠፋል። እንዲሁ የኦርቶዶክስ ሕግ ስለሆነ ምን እናደርጋለን? ኦርቶዶክስ ሆነን ካልጾምን ብላችሁ ሳይሆን ጸጋ እናገኛለን፣ አጋንንትን እናሸንፋለን። እንግዲህ እንደምታውቁት የመከራችን ሁሉ መጀመሪያ የተጀመረው በምንድን ነው? በመብል ነው አይደል? የጀመርነው ሔዋን በመብላት የጀመረችው። መከራ በመብል ይጀመራል፣ ሕይወት ደግሞ በጾም ነው የሚጀመረው። ስለዚህ ጌታችን ኢየሱስ ክርስቶስ ሕይወትን በጾም ጀመረልን። ሌላው እዚህ ቦታ የመጣበት አንደኛው ምክንያት እንጂ ወደ ምድረ በዳ የመጣበት ምክንያት ከጋብቻ በፊት ያው ምናኔ ነው የተጠበቀው ማለት ነው። ቤተክርስቲያን የሰጠን ጌታ በጋብቻ ሰጥቶናል፣ በምንኩስና በኩል ሰጥቶናል። ከዛ ደግሞ በክህነት እንድትቀጥል አድርጓታል ማለት ነው። እዚህ መጣና ጋብቻን ምንኩስናን የሰበከን። ከተቻላችሁ መጀመሪያ የት ሂዱ ለማለት ነው። መንናችሁ ኑሩ ነው። 4ቱ ባህሪያት ከተስማማላችሁ፣ ንጽሐ ጠባይ ከፈቀደላችሁ፣ መንፈስ ቅዱስን ግብር ገብታችሁ በጸሎት አስፈቅዳችሁ። ዝም ብሎ መመነን አይደለም። ወመንፈሶ ለእግዚ ኢየሱስ መንፈስ ገዳመ ወሰዶ ለእግዚ ኢየሱስ መንፈስ ገዳመ። ማቴዎስ 4 ቁጥር 1 ላይ ቅድም የተነበረው መንፈስ አነሳስቶ ወደ ገዳም ወሰደው ይላል። መንፈስ የሚለው ጌታ ሐዋርያት ሰማዕታትን አነሳስቶ ወደ ሰዓት፣ መነኮሳትን አነሳስቶ ወደ ገዳም እንዲወስድ መንፈስ ቅዱስ መራው ማለት አይደለም ይላል ሊቃውንት። መንፈስ ማለት ለጌታ ሲተረጎም ፈቃድ ማለት ነው። መንፈሱ ዘይቤ ፈቃዱ ይእቲ ይላል ቅዱስ ዮሐንስ አፈወርቅ። መንፈስ ያለው ፈቃዱን ነው። ፈቃድ ብሎ ነፍስ፣ መንፈስ ብሎ ነፍስ፣ መንፈስ ብሎ አይምሮ፣ መንፈስ ብሎ ፈቃድ ስለምን ፈቃዱ አመጣውን። ምስጢሩ ግን ምን ማለት ነው? እሱ ተጠምቆ መንፈስ ቅዱስ መስክሮለት ወደዚህ መጥቷል።
እናንተም ከመንፈስ ቅዱስ ሳይመሰከርላችሁ ከአበው ሳታጸልዩ ደርሳችሁ ምንኩስናን አትጀምሩ። በመንፈስ ቅዱስ ተመርታችሁ ፈቃደ እግዚአብሔር ጠይቃችሁ ግን ከተቻላችሁ መጀመሪያ ገዳም ሂዱ ብሎ ገዳምን የፈቀደልን መድኃኒታችን ኢየሱስ ማለት ነው። እዚህም ግን ፈተና ነው። ከዚያ አሁን ለምሳሌ ከዚህ አጋንንት ፈትኖታል። በትዕቢት በትዕቢትና በፍቅረ ነዋይ ሶስቱም የመነኮሳት ፈተናዎች እነዚህ ናቸው። ገዳም ውስጥ ለሄዳችሁ ብታዩ ማንኛውም መነኩሴ በእነዚህ ይፈተናል። ስስት ማለት አልጠግብ ባይነት የመነኮሳት ፈተናቸው ስስት ነው ይላል። ለምን? በፈለጉት ጊዜ የፈለጉትን ነገር ስለማያገኙ ሲያዩ ይሳሳሉ ይላል። ሁለተኛው ገንዘብ መውደድ ነው። ገንዘብ እንዲመኙ ነጭ ለባት እንዲከተሉ ያደርጋቸዋል አጋንንት ማለት ነው። ሶስተኛው ትዕቢት ነው። በዓለም ያሉ ሰዎች በኃጢአት እየኖሩ እየበሉ እየጠጡ ከሌላም እየበሉ የሞቀ እየደመቀ የለበሱ ሳይበርዳቸው እየኖሩ ፈቃዳቸውን እየፈጸሙ እኛ እዚህ በባት ተከተል እኛ እየጸለይን በንጽህና እየኖር ያን ትዕቢት ደግሞ ይፈትናል። ሶስቱንም ድል ነሳን። ከዚህ ወጥቶ ነው እንግዲህ ቃና ዘገሊላ የሚሄደው ማለት ደግሞ ጋብቻ ምንኩስና ካልቻላችሁ ደግሞ አግቡ ለማለት ደግሞ ከዚህ ተመለሰና ምን ባረከ ቃና ዘገሊላ የምንኩስናውን ፈተና እዚህ ያሸነፈልን፣ የጋብቻውን ፈተናም እዚህ ያሸነፈልን። የጋብቻውን ፈተና ምን ነበር? ወይን ማለቅ ነበር አይደል? ያ ደግሞ ባለትዳሮች አብረው ሲኖሩ የሚያልቅባቸው ወይን ደስታ ነው፣ ፍቅር ያልቅባቸዋል። ያንንም ደግሞ በጌታችን በኢየሱስ ክርስቶስ ፍቅር እንዲበረከትላቸው ያደርጋል። ስለዚህ ጌታችን ኢየሱስ ክርስቶስ እዚህ መጥቶ ይህንን አጋንንት ድል ነሳልን። በመብል ያመጣነው ዕዳ በጾም አሸነፈልን። 40 ቀን ነው የጾመው ከነቢያት ላለማጉደል። እንደገና ደግሞ 40ውን ለ5 ስታካፍሉት 8 ቀን ይደርሳል። 4 የሥጋ ባህሪ ያለን፣ 5ኛ የነፍስ ባህሪ ያለን። ይሄ ለአምስቱ ባህሪያት 8 ቀን ጾሞልናል። በአምስቱም ባህሪያችን በድለን ነበርና ይላሉ አባቶቻችን። እንግዲህ ስንጾም የምንፈተናቸው ፈተናዎች የሰው ልጅ የኃጢአት መነሻዎች ሁሉ ምንድን ናቸው? ስስት፣ ፍቅረ ነዋይና ምንድን ናቸው? ትዕቢት ናቸው። የኃጢአት ሁሉ ስር ስስት ለምሳሌ ምንድን ነው? ስስት ማለት ልብላ ማለት ነው። በጾም ጊዜ ለምሳሌ የምግብ ሽታ ሁሉ ያሸታል ይላል መጽሐፈ መነኮሳት። ደርሶ አጠገባችን ወጥ ሳይሰራ ሻይ ሳይጣድ የምግብ ሽታ አምጥቶ ሰይጣን ያሸተናል። ይሄ እንዴት ነው የኃጢአት ስር የሚለው? የስስት ሰይጣን ሰውየውን ወይም ሴትዮዋን እንዲበሉ ያነሳሳቸዋል። ከበሉ ደግሞ ምን ይላል? ደም ይሞላቸዋል አይደለ? ደም ሲሞሉ ደግሞ ዝሙት ይነሳበት። በዝሙት ሲወድቁ ደግሞ ምን ይከተላቸዋል? ተስፋ መቁረጥ ይከተላቸዋል። ተስፋ ሲቆርጡ ምን ይሆናል? ክህደት ይከተላቸዋል። ስስት የኃጢአት ሁሉ መነሻ ሆነ ማለት ነው። ስለዚህ ጌታ ስስት ቆርጦ የጣለበት እዚህ አምጥቶ ዳቦ አምጥቶ እንካ ብላ ይሄን አለ። ይሄን ድንጋይ ህብስት አድርገህ አድርገውና እንብላ አለው። ጌታ ምን አለው? አኮ በህብስት ከመዘ ይሰር አላ በኩሉ ቃል ዘወጽም አቡ ለእግዚአብሔር። ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣ ቃል እንጂ። አሁን ልብ በሉ የእግዚአብሔር ቤተሰቦች፣ ሰው ስስት ሲመጣበት ከበላው ከጠጣው ነገር የተነሳ ፈተና ሲመጣበት ማሸነፍ የሚችለው በእግዚአብሔር ቃል ነው። ጌታም በእግዚአብሔር ቃል ታሸንፋላችሁ ብሎ ነግሮን ነበር። የእግዚአብሔር ቃል ሰናፍጭ ናት። ሰናፍጭ አሁን በተተከለችበት ቦታ ሌሎች ዛፎችን ማዕድኑን እየተሳማች እየተመገበች ነቃቅላ ትጥላቸዋለች። የእግዚአብሔር ቃል በሰውነታችን ስር መስደድ ሲጀምር ኃጢአት ከኛ እየተነቃቀለ መጥፋት ይጀምራል። ሀባይኩ ነግረከም ውስተ ልቤ ከመ ያብስ ለከ፣ አንተን እንዳልበድልህ ቃልህን በልቤ ውስጥ ሰውረዋለሁ ያለ ጌታ ለዚህ ነበር ዳዊት የተናገረ። ቃሉ በውስጣችን ሲያድር የኃጢአት ስር እየተነቀለ ይሄዳል። አሁን እኛ 3 ስሪት ነው ያለን፣ ነፍስ፣ ስጋና ምንድን ነው ያለን? መንፈስ ማለት ነው። ነፍስ፣ ስጋ፣ መንፈስ። ነፍስ የምትባለው ተለይታ የምትለው ነፍስ ናት። መንፈስ የሚባለው ብዙ ጊዜ አይምሯችን ማለት ነው። ስጋ ነው። አሁን ልብ በሉ፣ ነፍሳችን አለች፣ ስጋችን አለ። እኛ ከ3 ነገር የተዋቀርን ነው። ዝም ብለን እንጀራ እየበላን ብንኖር ምናችን ብቻ ነው እየመገብን ያለን? ስጋችን። እነማን ይቀራል? መንፈስ ይቀራል። ሁለቱ ካልተመገቡ ምን እናለን? እንበላለን፣ እንጠጣለን፣ እንለብሳለን፣ ግን ሰላም የለንም። ሁልጊዜ ሁከት ያለው ለምን? የዚህኛው ምግብ አልተሟለም። እንጀራ እየበላን ውሃ ባንጠጣ ኩላሊታችን ይጎዳል። ከዚያ ኩላሊታችን ከተጎዳ አንዱ ስለተጎዳ ሁሉ መቆም አይችልም። እንደዚህ ሁሉ ስጋችን እያበላን ለመንፈሳችን የማንጨነቅ ሆነ። የመንፈስ ምግብ ማለት የአይምሮ ምግብ ነው። የአይምሮ ምግብ ደግሞ ቃል እግዚአብሔር ነው። እስመ ቃል እግዚአብሔር ሲሳይ መንፈሳዊ ውእቱ። የእግዚአብሔር ቃል መንፈሳዊ ምግብ ነው። እሱን ስናጣ አጋንንት በስስት ገብተው በዝሙት ጥለው ከዚያ በኋላ ለተስፋ መቁረጥ አሳልፈው ሰጥተው መጨረሻችን ያከፉታል። አወዳደቃችን የከፋ ይሆናል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ጽናት እንዲኖራችሁ
እንደ ንስር እንድንታገስ ከፈለጋችሁ ሁልጊዜ የእግዚአብሔርን ቃል ስሙ። አሁን በየገዳሙ ምድር ቤተክርስቲያኑ ምድር የምናደርገው ነገር አለ። ቃለ እግዚአብሔር እየተነገረ እኛ ጸበል ለመቅዳት እንንጫጫለን። ይልቁንስ እኮ የምንፈወሰው በእግዚአብሔር ቃል ነበር። በብልጠትኛ የእግዚአብሔርን ቃል ረግጠን ትተን አዋጁ እየተነገረ ሂደን ጸበል ቀርተን ፈውስ ልናገኝ፣ ፈውሱም አይገኝም፣ ሁሉም ይቀራል ማለት ወዘኒ ቃል ዛነ ነገርኩክሙ መንፈስ ውእቱ ወይ ኃይሉ። አሁን እኔ የምነግራችሁ ቃል መንፈስ ነው ያድናልን ብሏል ጌታ ዮሐንስ ወንጌል ምዕራፍ 6 ላይ። ቃሉ ራሱ መድኃኒት ነው። ቃሉን ስትሰሙት የእግዚአብሔር ቃል መረጃ አይደለም፣ መንፈስ ነው፣ ያድነናል። እና ጌታ ስትጾሙ የምታሸንፉት ስስትን በመቃወምና ስንጾም ዱሩ የሚለንን መንፈስ ስናረቀው ሌላው ቀርቶ ንገራችሁ። ጾመን በጾም ሰዓት የተረፈ እንጀራ ራሱ አጠገባችን ማሳከል አይገባም። ይህ ደስቅ የሚባል ሰይጣን አሉ ይላሉ አባቶች። ደስቅ የሚባል እሱ ምንድን የሚያደርገው የተራረፈ ምግብ ከወደቀበት አካባቢ እንቅልፍ የሚያመጣ ሰይጣን እዚያ ከቦ ውሃ መደፋፋት፣ ከመኝታ ክፍል ውስጥ ውሃ መድፋት፣ ከምንተኛበት አጠገብ እርጥበት ካለ አጋንንት ይመጣሉ። የተራረፈ ምግብ ካለ በዚያ ሰፍረው ይቃወሙ፣ ስጋዊ ነገር ስለሚፈልጉ ማለት ነው። እንደገና የተረፈ ወጥ እንግዲህ አይታችሁ ከሆነ እንግዲህ ወይ አልተፈተናችሁ ከሆነ በመደበኛው የምግብ ሰዓት አልበላችሁ ያለው ምግብ ያደረውን ሆኖ ግን ጠዋት ሲቀርብላችሁ በጾም ሰዓት ግጥም አድርጋችሁ ትበሉታላችሁ። ያ የማን እጅ ይመስላችኋል? የስስት ሰይጣን ነው ማለት። ስለዚህ ያደረ ወጥ እንዲሸጣችሁ አጠገባችሁ የተረፈውን ምግብ እንዲያሳስባችሁ የሚያደርግ አጋንንት ነው። ያንን ስንታገሰው አጋንንትን እጅል እንነሳለን። ሁለተኛው ምንድነው ጌታ ያሸነፈልን? ፍቅረ ነዋይ፣ ገንዘብን መውደድ ነው። ገንዘብ እንግዲህ እንደምታውቁት ኦርቶዶክሳውያን እንደው ብዙ አጋጣሚውን ካገኘው ስለ ገንዘብ እንደው ሁለት ምልከታችን መናገር ፈልጋለሁ። አንደኛው ገንዘብ ሰዎችን ባሪያ አድርጎ ይገዛል። አንደኛው ሲያጡት ባሪያ ያደርጋል። ሁለተኛ ደግሞ አግኝተው የማያውቁት ሰዎችንም ይገዛቸዋል። እኛ ስለዚህ ባሪያውን እንዳንገዛ ሰርተን መኖር አለብን። ቤተክርስቲያንንም እንድንቆም ራሳችን እንድናቆም ሰርተን ሊኖረን ይገባል። ኦርቶዶክሳውያን ገንዘብ ደግሞ ባሪያ ያደርጋቸው ነገር ሰዎች አሉ። ገንዘባቸው መንግስተ ሰማያትን የሚሰጣቸው የሚመስላቸው፣ በገዳም ጽድቅ የሚወርሱበት የሚመስላቸው፣ ሁሉን ነገር በገንዘብ ማድረግ የሚፈልጋቸው፣ ከማንነታቸው በፊት ገንዘብን አውጥተው የሚያሳዩ ሰዎች አሉ። ወደ ገዳም ሲመጡ፣ ወደ ቤተክርስቲያን ሲሄዱ ከነሱ በፊት ገንዘባቸው ይቀድማል። ግን እናንተ ናችሁ መምጣት ያለባችሁ ማለት ነው። ገንዘብ ሁሉን ነገር የሚያስገኝላቸው የሚመስላቸው ሰዎች ማለት ነው። እንደው ሌላው ቀርቶ ትንሽ ሀብት ኑሯችሁ እንኳን አንድ የቤተክርስቲያን አባት ከተንከባከባችሁ አሁን እኮ ብር እንድሰጠው ፈልጎ ነው ብላችሁ እስክታስቡ ድረስ ማለት ነው። ይሄ ምንድነው? የገንዘብ ፍቅር ነው። እና ገንዘብን ማጠራቀም ክፋት አይደለም። ገንዘብን አናወግዝም። የምናወግዘው በገንዘብ የሚመጣውን ትዕቢት ነው ብሏል ቅዱስ ዮሐንስ አፈወርቅ። እና ስግብግብነትን ነው። ገንዘብ መውደድ ማለት ስግብግብነት፣ በቃኝ አለ ማለት። ገንዘብን ዓላማ አድርጎ መኖር፣ እግዚአብሔርን ዓላማ አድርጎ መኖር ሲገባ ሁልጊዜ ገንዘብን ዓላማ ማድረግ የራሱ ጣዖት ማምለክ። እንደገና ደግሞ መስገብገብ፣ ደሃን ትቶ መብላት። የሚገርማችሁ ምንድነው አባቶቻችን የሚሉት? አንድ አመፀኛ መጋቢ ነበር ይላል እዚህ ሉቃስ 16 ላይ። ሰርግ አሳላፊ ታውቃላችሁ አይደለም? አንዳንድ ሰዎች በሰው ድግስ ሂደው የራሳቸው ወዳጅና ጠላት መጥቀሚያና መውጃ የሚያደርጉ ሰዎች አሉ። ድግሱ ሰውየው ግን ድግሱን የደገሰው አሳልፉልኝ ብሎ ነው እንጂ እናንተ ሰው ጉዱበት ጥቀሙበት ብሎ አይደለም። ልክ እንደዚህ ገንዘብ ሲሰጠን እንዳሳላፊ አድርጎ ነው የሰጠን ይላሉ አባቶቻችን። አንድ ሰው ሀብት ከተሰጠው አሳላፊ ነው። እድምተኞች ደግሞ ድሆች ናቸው። እግዚአብሔር ደግሞ ባለሀብቱ ነው። ባለሀብቱ እግዚአብሔር ነው። ሀብታም አሳላፊ ነው። ድሆች ደግሞ የዚህ ዓለም እድምተኞች ተጠሪዎች ናቸው። ስለዚህ ገንዘብን ብቻ መምላት ዕዳ ነው። በቃኝም አለ ማለት ነው። እንደውም ልንገራችሁ፣ ቅዱስ ጴጥሮስ ጌታ ምንጎት ብሎ ጠይቆት ነበር። ጌታ ሆይ ሁሉን ትተን ተከተል ምን እናገኛለን ብሎ ጠይቆት ነበር። ሁሉን ትተን ተከተል እና ቅዱስ ጴጥሮስ ይህን ሲተረጉም አሁን ጴጥሮስ ምን ሀብት ትቶ ተከትሎ ነው? ድሃ ነበር አይደል? አንድ መረብ ነው ትቶ የከተለው። አባቶቻችን ደግሞ አንድ አህያ ይላሉ። ምን ትቶ ነው ሲባል ቅዱስ ጴጥሮስ የተወውን ያህል ሀብት የተወሰው የለም ይላሉ። አሁን ቅዱስ ጴጥሮስ የሚለው ምን ሆኖ ሀብት የሚባል ቢኖረኝ ብሎ መመኘትን ትቶ የተከተለ ነው ይላል። ቢኖረኝ ራሱ ማለት ያየነው ነገር ሁሉ ይሄን የኔ ቢሆን እያሉ በምኞት እየቃተቱ ሳይደሰቱ መኖር፣ ባለ ነገር አለማመስገን። ሀብት መስራት አይደለም ነው፣ በያዙት ሳያመሰግኑ ሁልጊዜ እየተመኙ እየቃተቱ መኖር። እንደዚህ ማለት ፈጽሞ ፍቅረ ነዋይ ነውና እግዚአብሔር ይሄንን ደግሞ ቆርጦ ጥሎልናል። ጌታ አሁንም ቆርጦ ይጣልልን። ሶስተኛው ምንድነው? ትዕቢት ነው። ሶስተኛውን በቤተ መቅደስ ነው ይሄንን ያሸነፈልን። የትዕቢት ምንድነው? ያለ አንተ የእግዚአብሔር ልጅ ከሆነ ራስህን ከዚህ ጣራ ላይ ወርውር ነው ያለው።
ምን ማለት ይመስላችኋል? እግዚአብሔር ሆይ እውነት እንደው ቅዱስ ገብርኤል ካለ ይሄን አድርግልኝ። ይሄ ምን ማለት ነው? እግዚአብሔር መፈታተን ነው፣ ትዕቢት ነው ይሄ ማለት ነው። እግዚአብሔር ካለ ይሄን ያድርግልኝ፣ እግዚአብሔር ካለ በህልም የተገለጠልኝ፣ እውነት እግዚአብሔር ወዳጅህ ከወደድከኝ ይሄን ፈጽምልኝ ብሎ ይሄ እግዚአብሔርን መፈታተን ነው። እግዚአብሔር የፈለግነውን ነገር ስላደረገልን የሚወደን፣ የጠየቅነውን ነገር ስላላደረገልን የሚጠላን ነው ብሎ ማሰብ በራሱ ትዕቢት ነው። በእውነት እግዚአብሔር እኛን የሚመራ ነው እንጂ እኛ የምንመራው አይደለም። እሱ የሚያስፈልገንን ሁሉ ያውቃል። ለማን ምን እንደሚያስፈልገው ያውቃል። ህመም የሰጠን ስላስፈለገን ነው። ድሃም ካደረገን ስላስፈለገን ነው። በእርግጥ ሰርተን የምናገኘው ነገር ነው። ደዌም ካመጣብን ስላስፈለገን ነው። ከታሰርብን ስላስፈለገን ነው። ለማን ምን እንደሚያስፈልገው ራሱ ያውቃል እግዚአብሔር። ፈቃደ እግዚአብሔርን አለመቀበል አንዱ ትዕቢት ነው። ያው ትዕቢት እንደምታውቁት ትዕቢት የልብ ነው። ሰውን ሁሉ እንዳውራ ዶሮ አስተካክሎ መናቅ። በልብሱ የሚመካለ፣ በመልኩ የሚመካለ፣ በሀብቱ የሚመካለ፣ በዘሩ የሚመካለ፣ በእውቀቱ የሚመካለ፣ በክህነቱ የሚመካለ፣ ባለው ነገር ሁሉ የሚመካለ። ሌላው ቀርቶ የለበሰው ባለበሰው ይመካል፣ ያለበሰው ደግሞ በለበሰው ሁሉ ይመካል። አሁን እነዚህ እንደዚህ አድርገው ለብሰው እግዚአብሔር የተመሰገነ ይሁን ብሎ ደግሞ ራሱ ባለመልበሱ ድሃው በሀብታሙ ይመካል እኮ። አይ እነዚህ ሀብታሞች ሰው ይመስላሉ ብሎ ሀብታሙ በድሃው ይመካል። ባለን ነገር ሁሉ መመካት ፈጽሞ አውርዶ የሚጥል ነገር ነው። ስለዚህ ጌታችን ኢየሱስ ክርስቶስ ትዕቢት አውድቆ ይጥል፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። የቆምን ከመሰለን እንወድቃለን። ሁልጊዜ እንዳንወድቅ እንድንጠነቀቅ ውድቀታችንን እዚህ ውስጥ ጌታችን ኢየሱስ ክርስቶስ ለአምላክህ ለእግዚአብሔር ብቻ ልትሰግድ ተጽፏል። ምንድነው? ለእኔ ብትሰግድልኝ የዚህን ዓለም ነገሥታት ሁሉ ክብር እሰጥሃለሁ ብሎ ጽሑፍ ውስጥ መጽሐፍ ከመ ትስግድ ለእግዚአብሔር አምላክከ ወኪያሁ ባሕቲቶ ታምልክ፣ ለእግዚአብሔር ልትሰግድ ለሱም እሱንም ብቻ ልታመልክ ተጽፏል ብሎ መልሶለታል። እዚህ ውስጥ ምን አስተማረን ጌታ? አንዲት ነገር ብቻ ላስተላልፍላችሁና እንጨርስ። ምዕመናንን ሁልጊዜ የሚፈታተን ነገር ስለሆነ ነው። ምንድን ነው ይሄ መሰላችሁ? ገዳም ትሄዳላችሁ። ገዳም ትሄዱና ሱባኤ ትይዛላችሁ። አንዳንዶቹ ለምሳሌ መድኃኒዓለም ጥሩ ትዳር ስጠኝ ብለው ገዳም ይሄዳሉ። ከዚያ በኋላ ከገዳሙ እንደወጡ ባለ ትዳር ያገኛል። በሴቷም ወንድ ወይ በቃ እግዚአብሔር የፈቀደው ነው የሱባኤ መልስ ነው ብለው ያገባሉ። ሲያገቡት ግን ወይ ሰውዬ ወይ ሴትዮዋ ውሻ አይሆንም። የዚያም ጊዜ ምን የሚል ገጥማቸዋል መስላለ? ያይ እንድትስቁ አይደለም፣ በጣም ከባድ ፈተና ስለሆነ እንዴት ገዳም ውስጥ ለምኜ ያገኘሁት ነገር ጎጂ ይሆንብኛል? ገዳም ውስጥ ጠይቄ እንዴት መከራ አገኘሁ? ስራዬን እኮ የጀመርኩት ገዳም ውስጥ ጸልዬ ነው። እንዲህ እኮ ያደረኩት ጸሎት አድርጌ ነው። በገዳም እኮ ሱባኤ አስይዤ ነበረ። ታዲያ እንዴት እንዲህ ሲገጥመኝ እግዚአብሔር ዝም ይላል ብለን እንጠይቃለን። ብዙ ምዕመናን በግልም ጠይቀው ስለሚያውቁ ለዚህ መልሷ እንደገና ንገራቸው። ጾምና ጸሎት ብቻ አጋንንትን አያሸንፈውም። ምን ጭምር ነው የሚያሸንፈው? ጥንቃቄ ጭምር። ጥንቃቄ ጭምር። ጌታ እዚህ ቦታ ያስተማረ ለዚህ ነው። 40 እንግዲህ ተመልከቱ፣ እንዴት 30 ቀን ዋልድባ ሱባኤ። ታዲያ ጌታ ሰይጣንን ያሸነፈበት አንዱ መንገድ ምንድን ነው? ጥንቃቄና መጽሐፍ ቅዱስን ምን ማድረግ ነው? ማወቅ ነው። ስለዚህ ከጸሎታችን፣ ከጾማችን፣ ከሱባኤያችን በተጨማሪ የእግዚአብሔርን ቃል በማወቅና ምርጫችንን በመጠቀምና በመጠንቀቅ አጋንንትን እናሸንፋለን እንጂ እንዴት አሁን መናፍቃንን እኔ እንደው 2-3 ወንድሞች እህቶች ማናገሩ መናፍቃን ምን ይሏቸዋል? ይኸው እግዚአብሔር ቢወድሽ ኑሮ ገዳም ሱባኤ ይዘሽ ሲያበቃ እንዲህ ያለ መከራ አይገጥምሽ ነበር። ኦርቶዶክስ ትክክል ብትሆን ኑሮ እንዴት ጾማ ሲያበቃ ገዳም ጸልዩ እንዲህ ብለህ እንዲህ ያለ ፈተና እግዚአብሔር አሳልፎ ይሰጣል። መልሳችሁ መሆን ያለበት እንዴ ታዲያ የጌታ ጾም ትክክል ስላልሆነ ነው 40 ቀን ጾም እባብ የመጣበት። ስለዚህ ጾማችን ላይ እባብ ይመጣል፣ ተጠንቀቁ። የእግዚአብሔር እንዲመስለንም ያደርጋል። ግን ጌታ ይህንን በመጽሐፍ ቅዱስ ነው የመለሰልን። እኛም የእግዚአብሔር ዕውቀት መንፈሳዊ የቤተ ክርስቲያን ዕውቀት ሲኖረን አጋንንት የሚያመጣውን ፈተና መለየት እንችላለን ማለት። ከዚያ ምንድን ያለው ዲያብሎስን ካሸነፈው በኋላ መላእክት መጡ። ወመፁ መላእክት ይትለአክቦ፣ መላእክት እያገለገሉት እዚህ ቦታ መጡ ይላል። ይሄ እባቡን ካሸነፈው ማለት ይሄ ምን ማለት ይመስላችኋል? የሰይጣንን ፈተና ትንሽ ከታገስ እግዚአብሔር ወዲያው ይመጣል። ሁለት ይመጣል። አይ እግዚአብሔር ይመጣል። እናንተ ጥቂት ሰይጣንን ታገሱ እንጂ አጠገባችሁ መልአክ አለ ብሎ ለማስተማር ይሁን። ሙሴ እስራኤልን ከግብጽ ታወጣለህ ሲለው እኔ አፈዲዳ ነኝ ሲለው አሮን ወንድም ይሆናል ነበር ያለው። ይህንን ቅዱስ ሲተረጉም አሮን የተባለ መልአክ እግዚአብሔር ነው፣ ፈርዖን ሰይጣን ነው። አንተ ትንሽ ነገር ስትጀምር መልአክ እግዚአብሔር ይረዳል። ግን ሰይጣንን ሳናሸንፍ መልአክ አጠገባችን እንዲኖር ማሰብ የለብንም። የሰይጣንን ፈተናዎች ስንታገስ መልአክ እግዚአብሔር ይመጣል። ይህንን ነው ማሰብ ያለብን የእግዚአብሔር ቤተሰቦች። አንዳንድ ጊዜ አይታችሁ ታውቃላችሁ? እንደው ሌሊት ለመኝታ ለጸሎት ስትነሱ ወዲያው እንቅልፍ እንቅልፍ ያደርገናል፣ ቅንድባችን ያከብድብናል።
ያሰቃየናል። 30 ደቂቃ ከታከዝን በኋላ ደስታ ይሰማናል። ለምን ይመስላችኋል? ሰይጣንን እንደታገስን የሚረዳን መልአክ ስለመጣ። ሰይጣንን ከታገስ ወዲያው የሚረዳን መልአክ ይመጣል። መጀመሪያ ግን የእኛን ድርሻ ይፈልጋል። ጌታችን በጾሙ ያስተማረን ይሄ ነው። ስለዚህ በስስት በትዕቢት አሁን ይሄ ዘረኝነቱ የኔ ዘር ይበልጣል ምንድን ነው? ትዕቢት ነው። ይሄ ነው አንቆ ያዘን ሁላችንም። ወይ ገንዘብ መውደድ፣ ወይ ስስት፣ ወይ ደግሞ ፍቅረ ነዋይ፣ ወይም ደግሞ ትዕቢት ነው። እግዚአብሔር እነዚህ ሶስቱን ፈተናዎቻችን አሁን ከሁላችንም ከዚህ ከተሰበሰብነው ከሀገራችን ከኢትዮጵያ ከመላው ዓለም ሁሉ ቆርጦ ይጣልልን። ተማረን እግዚአብሔር ክብር ምስጋና ይግባው። ከፈተናችን ያድነን። አሜን። ጸሎት አድርገን ነው የሚጨርሰው። አንደኛ አዳም እልልታ ቦታ አለው። ክርስቲያን በእኛ ቤተክርስቲያን እንደው ተጀምሮ ጠንካራ በሽታ የሆነው እልልታ ነው። እባካችሁ ክርስቲያኖች አዳም እና እልልታ ያለ ቦታ ይባላል። ይኸው የግሪኩ አባት እየጮሁብን ነው። ይሄ ኦርቶዶክስ ታውቃላችሁ፣ ፊታችን አቡነ ዘበሰማያት ሲሰጥ በየብቻችን አቡነ ዘበሰማያት የምንደግመው አይደለም። በጋራ አሁን ህዝቡን ለማስተማር ተብሎ ነው እንጂ የኦርቶዶክስ ትውፊት በጸጥታ መጸለይ ነው። የራስን ድምፅ ሌላ ሰው ሳይሰማው ማድረግ ነው። እየሰማችሁ አይደለም? ስለዚህ አሁን ይሄ ጌታ 40 ቀን ዝም ያለበት ቦታ ስለሆነ ለአንድ ሰዓት ነው እዚህ የምንቆየው። አንድ ሰዓት ዝም ብትሏት እንደው ዝም ብላችሁ ጸለያችሁ ተባርካችሁ ለመውጣት ያብቃል። ቀድሞ የገባው የኛ ቡድን ነው። ጳጉሜ ይሄን ሮዝ እንትን ያረጋችሁ ከጸሎት በኋላ የኛ ግሩፕ ትወጣላችሁ። ወደ ኋላ የመጣችሁ ጌታ በትክክል የጸለየባት ዋሻ በኔ ቀኝ ወደዚያ ከሄዳችሁ በኋላ ግሪኮች ቤተ መቅደሱን ያቆሙባት ቦታ ነው። እዚያች ሄዳችሁ ጸለያችሁ በየቡድን መሪዎቻችሁ በአስተባባሪዎቻችሁ ትወጣላችሁ። አሁን ብፁዓን አባቶች ጸሎት ያደርጉልናል። አቡነ ዘበሰማያቱ በጸጥታ ነው የምናደርገው ለየብቻችን። ገብቷችኋል? ቅዱስ ስፍራ ተመልክተናል። የበለጠ ደግሞ የምናነበው ወንጌል የት ቦታ ላይ ሆኖ እንደተፈጸመ ደግሞ እኛም እድል ገጥሞን ፈቃደኛ ሆኖ ከቦታም ተገኝተን በእግራችን ረግጠን በዓይናችን አይተን ቦታውን ዳስሰን እንድንሄድ ፈቅዶልናል። ወንጌሉ ተነቧል። የተነበበውን ወንጌል ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን ድንቅ በሆነ አገላለጥ ምስጢሩን ፈትተው ነግረውናል፣ ሰምተናል። ቃለ ሕይወት ያሰማን፣ በሕይወት በእድሜ በጸጋ ያኖርልን። አሁን መምህር ሃይማኖት ማስነገባችሁ አሁንም እኛም ደግመን እኔና አጥርተን እንነግራቸዋለን። በእውነት ነው፣ ያሳፍራል፣ ያሳዝናል። ተገቢ ባይሆን የተወረኛ ሰው አንድ ጊዜ መንገድ ነው ይባላል። ከዛ ተወረኛ አልጀመሩ አሁን ሁሉ እየተነገረ ስትንማላንካ መርታቀተዋለ ንግግሯለ ይሄ ለምን መቀየራለ አሁን ረሰብታው ሲያስተምሩ እያረጋገጡ ከተናቸው መንፈሳዊ ሰይጣን ነው።